መርዛማ ግንኙነት ውስጥ እንዳላችሁ የሚያሳዩ 9 ምልክቶች። ለዚህ ቻናል አዲስ ከሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ሁልጊዜ የሚያሳንሳችሁ ንግግር። መርዛማ ወይም ጎጂ ግንኙነት ውስጥ መጥፎ የሆነ የቃላት ልውውጥ ይበዛል። በመርዛማ ግንኙነት ውስጥ ያሉ ሰዎች ንግግራቸው በሰላም አይጀምርም፣ በሰላምም አያልቅም። ሁልጊዜም ጭቅጭቅ፣ ክርክር፣ ከዚያም አልፎ ስድብም ሊኖርበት ይችላል። የሆነ ነገር በተፈጠረ ቁጥር እርስ በርስ በንግግር መቆሳሰል ይኖራል። አንተ ምን ታውቃለህ፣ አንቺ ምን ታውቂያለሽ መባባል፣ አንዱ የአንዱን ሀሳብ አለማክበር። እንዲህ ያለ ሰው በተደጋጋሚ እናንተን በማሳነስ የራሱን ኃይል ማሳየት ይሞክራል። በመጀመሪያ ቀላል በሚመስል ነገር ሊጀምር ይችላል። ነገር ግን በጊዜ ሂደት ይህ ነገር በራስ መተማመናችሁ ላይ ትልቅ ጉዳት ያመጣል። በኋላ ላይም እናንተ ለራሳችሁ ያላችሁን አመለካከት መቀየር ትጀምራላችሁ። እውነትም እኮ ሰው የሚናገረው ነገር ትክክል ሊሆን ይችላል በማለት ለራሳችሁ ያላችሁን ግምት ማውረድ ትጀምራላችሁ። ለምሳሌ አንድን ነገር ለማድረግ ስትሞክሩ እንዲህ ልትባሉ ትችላላችሁ። አሁን የጀመርከውን አንተ የምትችለው ነገር አይመስለኝም። ደግሞም እኮ ነገሩ የዚህን ያህል ትልቅና ውጤት ያለው አይመስለኝም። ካንተ ጋር የሚሄድ ነገርን ማወቅ አለብህ። በዚህ ነገር ላይ ልምድ የለህም። ስለዚህ ከማትችለው ነገር ጋር ጊዜ ባታጠፋ ይሻላል በማለት አለመቻላችሁን እያሸማቀቁ ይነግሯቸዋል። እናንተ የሆነ አዲስና እንግዳ ሐሳብ ስትነግሯቸው አንተ እንዲህ ማሰብ ትችላለህ እንዴ? ይቅርታ ግን ይሄ ያንተ ሐሳብ አይመስለኝም፣ ያንተ ሐሳብ ነው ብዬ ማመን ይከብደኛል በማለት ማሰብ እንደማትችሉ ይነግሯቸዋል። እንደዚህ አይነት ንግግር የሚናገሯችሁ በሌሎች ሰዎች ፊትም ሊሆን ይችላል። እንዲህ ባለ ንግግር ከጊዜ ወደ ጊዜ እናንተ ከሌሎች እንደምታንሱ እያሳመኗችሁ ይመጣሉ። ለራሳችሁ ያላችሁን እምነት እየገደሉ እናንተ ያለ እነርሱ ምንም ነገር ማድረግ እንደማትችሉ እንዲሰማችሁ ያደርጋሉ። እውነተኛ ፍቅር ግን እናንተ እንኳ የበታችነት ስሜት ቢኖርባችሁ ለራሳችሁ ያላችሁ እምነት እንዲያድግ ምክንያት ይሆናል። ሁለተኛ፣ ከልክ ያለፈ ቁጥጥር። እንደነዚህ ያሉ መርዛማ ሰዎች ደግሞ የምትሄዱበትን ቦታ፣ የምታወሩትን ሰው፣ የምትለብሱትን ልብስ እንኳን ሊቆጣጠሩ ይፈልጋሉ። በእርግጥ ፍቅር ውስጥ በልኩም ቢሆን ከፍቅርና ከቀና መንፈስ የተነሳ ቁጥጥር ይኖራል። ነገር ግን እስክትጨነቁና ሰው የመሆናችሁን ነፃነት እስክታጡ ድረስ የሚያደርስ ቁጥጥር አንዱ የመርዛማ ግንኙነት ምልክት ነው። ማንንም ሰው ስለተቆጣጠራችሁ አትይዙትም። ሰው ቁጥጥር ሲበዛበት ነፃነቱን ለማግኘት የማያደርገው ነገር የለም። በግንኙነቱ ላይ እምነት እያጣ ይመጣል። ለዚያ ሰው ያለው ፍቅርም እየደበዘዘ ይመጣል። ስለዚህ ከልክ በላይ ሰዎችን ለመቆጣጠር መሞከር ማለት ሰውየው ከዚያ ግንኙነት እንዲወጣ መግፋት ነው። ለምሳሌ አንድ ባል ሚስቱን ከልክ በላይ ሲቆጣጠር የሚያሳያቸው ምልክቶች ስልኳን ማበርበር ይጀምራል። ከማጋር እንደተደዋወለች፣ ከማጋር እንደተጻጻፈች፣ ከማጋር ቀጠሮ እንደያዘች ይበረብራል። ከዚያም እነዚህ የስልክ ጥሪዎችና መልእክቶችን እኔ እንዴት አላወቅኩም በማለት ከልክ ባለፈ መልኩ ያጣድፋታል። ይህ በጣም ነፃነትን መግፈፍ ነው። በእርግጥ አንዳንዴ ሰዎች ቺት እያደረጉብን እንደሆነ ካሰብን ራሳችንን ለመጠበቅ እነዚህ ድርጊቶችን ልንፈጽም እንችላለን። ነገር ግን ምንም አይነት ችግር በሌለበት ሁኔታ ውስጥ ዘወትር ሰዎችን ማስጨነቁ በጣም ስህተት ነው። ስለዚህ የትኛውም ነገር ከልኩ ካለፈ በጣም አደገኛ ነው። ሶስተኛ፣ እናንተን ከቤተሰብና ከጓደኞች ማራቅ። ብዙ ጊዜ ቶክሲክ ሰዎች እናንተን ከሌሎች ወዳጆቻችሁ ጋር እንድትለያዩና እንድትራራቁ ያደርጓቸዋል። ምክንያቱም እናንተ ከሌሎች ሰዎች ምክር እንዳትቀበሉ ይፈልጋሉ። ሰዎች ምን አይነት ሁኔታ ውስጥ እንዳላችሁ አይተው መፍትሄ እንዳይሰጧችሁ ሲሉ እናንተን ከሌሎች ይለያያሉ። እውነተኛ ፍቅርና ልብ ያለው ሰው እናንተን ከቤተሰባችሁና ከወዳጆቻችሁ አይለያችሁም። ይህን ስል ግን ከመጥፎ ጓደኞችና ወዳጆች ማለት አይደለም። ነገር ግን ጤናማ ከሆኑ ወዳጆቻችሁ የሚለዩአችሁ ሰዎች መርዛማ ሰዎች ናቸው። ዘወትር ብቻችሁን ነው ሊቆጣጠሯችሁ የሚፈልጉት። አንድ ብልህ አውሬ አንድን እንስሳ የሚበላው ከመንጋው ለይቶ እንደሆነ ሁሉ እነዚህ መርዛማ ሰዎችም ሕይወታችሁንና ስሜታችሁን የሚቆጣጠሩት እናንተን ብቸኛ በማድረግ ነው። በአጠቃላይ ስለ እናንተ መልካም ሀሳብ ያላቸው ሰዎችን እንዳታገኙ ይከለክሏቸዋል። ደግሞም ጥሩ ከሆኑ ሰዎች ጋር እንዳትተዋወቁም ያደርጓቸዋል። ሁሌም ቢሆን ብቻችሁን እንድትሆኑ ሲሉ ሌሎች አማራጮችን ይዘጉባቸዋል። ለምሳሌ ባል ሚስቱን አግብቶ ቤት ውስጥ እንድትቀመጥ በማድረግ ያስራታል፣ ከጓደኞቿ ይለያያታል። ሚስትም ባሏ ከጓደኞቹ እንዲለያይ በማድረግ ብቸኛና አቅመቢስ እንዲሆን በማድረግ ትቆጣጠረዋለች። እነዚህ አይነት መርዛማ ሰዎች እድሜ ልካቸውን የማይለወጡ ናቸው። ሲጀመር መለወጥም አይፈልጉም። ምክንያቱም እያንዳንዱን ነገር የሚያደርጉት አስበውበትና አውቀው ነው። አራተኛ፣ ሁልጊዜ እናንተን መውቀስ። እንደነዚህ ያሉ ሰዎች ደግሞ ችግር በተፈጠረ ጊዜ ሁሉ ጥፋቱ የእናንተ እንደሆነ መናገር ነው። እነዚህ ሰዎች በራሳቸው ስህተት እንኳን እናንተን ይወቅሳሉ። መቼም ቢሆን መሳሳታቸው እንዲነገራቸው አይፈልጉም። እናንተን የስህተታቸው ማራገፊያ በማድረግ ይጠቀሙባቸዋል። ዘወትር ኃጢአታቸውንና ነውራቸውን እንድትሸከሙ ያደርጓቸዋል። እናንተ በሌላችሁበት ቦታ ሁሉ ተወቃሾቹ እናንተ ናችሁ። አንዳንዴማ በሕይወታችሁ ለተበላሸባችሁ ነገር ሁሉ
እናንተን ይወቅሳሉ። ይህ ደግሞ በየጊዜው የሚያደርጉት ጉዳይ ነው። ለምሳሌ እነዚህ ሰዎች የሥራ ቃለ መጠይቅ ቢወድቁ ተጠያቂዎቹ እናንተ ናችሁ። የሆነ ስራ ጀምረው ቢከስሩ ተጠያቂዎቹ እናንተ ናችሁ። አንድ ዕቃ ቢጠፋባቸው ተጠያቂዎቹ እናንተ ናችሁ። ከወዳጆቻቸው ጋር ቢጣሉ ተጠያቂዎቹ እናንተ ናችሁ። እንደዚህ አይነት ግንኙነት መርዛማ ግንኙነት ነው። መቼም የማትመሰገኑበት፣ የማትደሰቱበት፣ የማትከበሩበት ግንኙነት ነው። ስለዚህ በዚህ ሐሳብ አካባቢያችሁ ላይ ያሉ ሰዎችን ይዩበት። አምስተኛ ሁል ጊዜ ጭንቀት ማሰማት። ከእናንተ ጋር ሲሆኑ የደስታ ወሬ ከማሰማት ይልቅ ጭንቀትና ሐዘን ውስጥ የሚያስገባችሁን ወሬ ያወሩላቸዋል። መልካም ነገር አያወሩላችሁም። ይህን የሚያደርጉትም ሆን ብለው ነው። እነዚህ ሰዎች ከሌሎች ሰዎች ጋር ሲነጋገሩ መልካም ቃልን በመናገር ይታወቃሉ። እናንተ ጋር ሲመጡ ግን የሚረብሽና የሚያስጨንቅ ነገር ያወሩላቸዋል። እያንዳንዱ ወሬያቸው መርዶ ይሆናል። ተሳስተው መልካም ቃልን አያወሩላችሁም። ሰው ለሚወደው ሰው መልካም ቃልን ይናገራል። እናንተን ለማስደሰት ምንም ያደርጋል። እነዚህ መርዛማ ሰዎች ግን ደስታቸው የእናንተ ጭንቀትና ሐዘን፣ ሰበር ዜና አንባቢ እስኪመስሉ ድረስ መጥፎ ወሬዎችን የምትሰሙት ከነርሱ ይሆናል። ይህንንም የሚያደርጉበት ምክንያት በአንዳች ነገር ቂም ከያዙባችሁ፣ ከእናንተ ጋር ያላቸው ግንኙነት እንዲያበቃ ሲፈልጉ፣ ተስፋ ቆርጣችሁ መለያየትን እንድትመርጡ ሲፈልጉ፣ ለእናንተ የወረደ አመለካከት ካላቸው ሰላማችሁን ለማደፍረስ ሲሉ ይህን ዘዴ ይጠቀሙበታል። ስድስተኛ ሁሌም ካወራችሁ በኋላ ይደክማቸዋል። ከነዚህ መርዛማ ሰዎች ጋር ጊዜ ካሳለፋችሁ በኋላ ከደስታ ይልቅ የድካም ስሜት ይሰማቸዋል። ይህ ግንኙነት ለእናንተ ጤናማ እንዳልሆነ ምልክቱ ነው። ጤናማ ግንኙነት ሁሌም ቢሆን የልብ ሰላም ይሰጣል። በጤናማ ግንኙነት ውስጥ አብራችሁ ያለውን ሰው ለማግኘት ሁሌም ትጓጓላችሁ፣ ትቸኩላላችሁ። ከተገናኛችሁም በኋላ ምን አለ ይሄ ቀን እንደገና ቢደገም የምትሉበት የደስታ ስሜት ይሰማቸዋል። ነገር ግን መርዛማ ግንኙነት ሲሆን ምንም ጥሩ የሚመስል ጊዜ ብታሳልፉ እንኳ የሚሰማችሁ ስሜት ግን የጭንቀትና የድካም ስሜት ነው። መነቃቃት አይኖራችሁም። በስራ ደክሟችሁ የዋላችሁ እስኪመስል ድረስ በጭንቀት ውስጥ ትገባላችሁ። እውነተኛ ፍቅር የደስታ ስሜት አለው። ከምትወዱት ሰው ጋር ስትሆኑ ምን አለ ይህ ቀን ባይመሽ የሚል ፍላጎት ያድርባቸዋል። በተቃራኒው ደግሞ ግንኙነቱ መርዛማ ሲሆን የውስጥ ሰላም አይኖራችሁም። ሰባተኛ መናገር መፍራት። ሐሳባችሁን በነጻነት መናገር አትችሉ። ምክንያቱም ሐሳባችሁ ተቀባይነት ላያገኝ ይችላል። ገና ለመናገር ስታስቡ የስጋትና የፍርሃት ስሜት ይሰማቸዋል። ምንም አይነት ሐሳብ ቢኖራችሁ ዝምታን ትመርጣላችሁ። ሰሚ እንጂ ተናጋሪ አትሆኑ። ይህ ሐሳብ ይሻላል ማለት አትችሉ፣ መቃወምም አትችሉ። ብቻ አንደበታችሁ ተቆልፎ የምትኖሩበት እስር ቤት ነው። የእነዚህ ሰዎች ክፋታቸው የውስጣችሁን የምታወሩለት ጓደኛ እንኳን እንዳይኖራችሁ ማድረጋቸው ነው። እነርሱም እናንተ መስማት አይፈልጉም፣ ሰዎችም እንዲሰማችሁ አይፈልጉም። መብት እንዳለው ሰው ለመናገር ብትፈልጉ እንኳ ብዙ ነገር ያበላሹባቸዋል። ለምሳሌ ይህንን ነገር ለአንድ ሰው ብትናገሪ የኔና ያንቺ ነገር እዚህ ጋር ያበቃል፣ ወይ ደግሞ የኔና ያንተ ነገር እዚህ ጋር ያበቃል በማለት ያስፈራሯቸዋል። ስለዚህ ምንም የመናገር ነጻነት አይኖራችሁም። ስምንተኛ የክብር እጥረት። የአንድ ጤናማ ግንኙነት መሰረቱ ክብር ነው። በተቃራኒው ደግሞ የመርዛማ ግንኙነት ምልክቱ አለመከባበር ነው። ሐሳባችሁ አይከበርም፣ ስሜታችሁና ፍላጎታችሁም አይከበርም። ሁሌም ቢሆን እርስ በርስ መናናቅ፣ አንዱ ያንዱን ነገር ማጣጣል የተለመደ የዘውትር ተግባር ነው። ሰዎች ፊት እርስ በርስ አለመከባበር፣ ኃይለ ቃል መነጋገር፣ ከልክ ያለፈ ንቀት፣ ከዚያም አልፎ አንዱ የአንደኛውን ቤተሰብ አያከብርም፣ እንደገናም አንዱ የአንዱን ስራ አያከብርም። ሁሌም የኔ የተሻለ ነው በሚል ውድድር ውስጥ መኖር ይሆናል። አንድ ግንኙነት ማብቂያው እንደደረሰ የሚታወቀው መከባበር ሲያልቅ ነው። መከባበር የሌለበት ግንኙነት ብዙም አይቆይም። ዘጠነኛ ሁል ጊዜ ድራማ መኖር። ይህ ምን ማለት መሰላችሁ? አብዛኛውን ጊዜ ውሸት መነጋገር ይበዛል። ለምሳሌ ሚስት የሆነ ትልቅ ጥፋት ታጠፋለች። ባለም ለምን እንደዚህ ያደረግሽ ይላታል። እርሷን ምክንያቷን በቀጥታ ከመናገር ይልቅ ማልቀስ ትጀምራለች። ያ ጥፋቷ እንዳይታወቅ በእንባ ትሸፍነዋለች። ባል ደግሞ አንድ ጥፋት ቢያጠፋ ለዚያ ጥፋቱ ኃላፊነት ላለመውሰድ ሲል እንደ ተጎጂ በመሆንና የሚረዳው ሰው እንደሌለው በማስመሰል ቤቱን ትቶ ውጪ ሊያድር ይችላል። ቤቱን የድራማና የግርግር ማድረግ፣ ይህ በብዙ ቤት ውስጥ ያለ ድራማ ነው። ግንኙነቱ ሁልጊዜ ጭቅጭቅና ግጭት አይጠፋውም። ግጭቱና ጭቅጭቁ ደግሞ በድራማ የተሞላ ነው። ሰላም የሚባል ነገር አይኖርም። ከሚግባቡበት ይልቅ የሚጣሉበት ይበዛል። ክፍል 2 ይቀጥላል። እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልኝ።